የፋርስ የፈጠራ አእምሮ በታሪክ አጋጣሚዎች ሁሉ ሲፈተን የኖረ እንጂ በችግር የሚበገር አይደለም። ትናንት የጦርነት ኢላማ መሆን የሌለባቸው የትራንስፖርት ድልድዮች በእነ አሜሪካ ሲመቱ የኢራን የትራንስፖርት ሁኔታ ክፉኛ ይጎዳል ተብሎ ተጠብቆ ነበር። ነገር ግን የኢራን ኢንጂነሮች ያሳዩት ብቃት ከሚጠበቀው በላይ ፈጣን ነበር። በቅጽበት የተደረገው የጥገና ስራ የፈረሱትን ድልድዮች ሳይውል ሳያድር በአጭር ጊዜ ውስጥ ጠግነው ወደ ስራ ማስገባታቸው ይታወሳል። ያ የድልድይ ግንባታ ጥበብ የብረትና የሲሚንቶ መዋቅር ብቻ ሳይሆን የኢራናውያን የጽናትና የመቋቋም አቅም ምልክት ነበር። እነዚያ የተመቱት ድልድዮች ተጠግነው አገልግሎት መስጠት ሲጀምሩ ዓለም የፋርስ ኢንጂነሮች በችግር ጊዜ አዳዲስ መፍትሄዎችን የማፍለቅ ችሎታቸው ምን ያህል አስገራሚ እንደሆነ ተገንዝቧል። እንዲህ ያለው የቴክኒክ ብቃት ዛሬም የኢራን ባለሙያዎች የኃይል ዘርፉን ለማዘመን ለሚያደርጉት ጥረት እንደ ትልቅ መነሻ ሆኖ ያገለግላል። መፍትሄን ከችግር ውስጥ የመፈለግ የዘመናት ተሞክሯቸው የአገሪቱን የኤነርጂ መሰረተ ልማት ከጥቃቱ በኋላ በአዲስ መልክ እንዲገነባ አድርጎታል። የኢራን ኢንጂነሮች እያንዳንዱን ፈተና እንደ አዲስ የመማሪያ መድረክ እየተጠቀሙበት የሀገሪቱን የቴክኖሎጂ አቅም ወደ ከፍታ ማድረስ ችለዋል። ይህም የፋርስ ጥበብ በየትኛውም ዘመን ተወዳዳሪ እንደሌለው የሚያረጋግጥ ነው። ታዲያውን ደግሞ ሌላ ጉድ አሰምታናለች። በኃይል ማዕከሎቿ ላይ የደረሰው ጥቃት ሀገሪቱን በጨለማ ውስጥ እንደሚጥላት ሲጠበቅ፣ የኢራን ኢንጂነሮች ግን አዲስ የኃይል ሚስጥር ይዘው ብቅ አሉ። መብራት ይጠፋል፣ ፋብሪካዎች ይቆማሉ፣ የከተማዋ መብራት ይጨልማል ተብሎ በብዙዎች ዘንድ ሲጠበቅ፣ እነርሱ ግን ከጥቃት የተረፈውን የቴክኖሎጂ ፍንጣሪ በመጠቀም አዲስ የኤሌክትሪክ ፍሰት መላሉ። ከጥቃቱ በኋላ ኢራን የገነባቸው የኃይል መዋቅር ከሽንፈት ይልቅ ለድል የሚገፋፋ፣ ከውድቀት ይልቅ ወደ ዘመናዊነት የሚያነሳሳ አዲስ የታሪክ ምዕራፍ ነው። የኢራን ብልህ ልጆች የደረሰባቸውን ጉዳት እንደ መነቃቂያ በመውሰድ አሮጌውን የኃይል ስርዓት በመጣል አዲስና ዘመናዊ አሰራርን መዘርጋታቸው ታውቋል። ይህም ዓለም ዳግም የፋርስ የጽናት ብቃትን በአግራሞት እንዲመለከት ሆኗል። እነዚህ ባለሙያዎች ያሳዩት ጥንካሬ የሀገሪቱን የኃይል አቅርቦት ከጥቃቱ በፊት ከነበረው የበለጠ ዘመናዊና አስተማማኝ አድርጎታል። የኢራን ኤሌክትሪክ አቅርቦት ሳይቋረጥ በድል መቀጠሉ የኢንጂነሮቻቸው የፈጠራ ችሎታ ለዓለም ያስተማረው ትልቅ ትምህርት ነው። ይህም ኢራን በችግር ጊዜም ቢሆን የኢነርጂ ነጻነቷን ለመጠበቅ ምን ያህል ቁርጠኛ እንደሆነች የሚያሳይ ነው። በመሆኑም በዛሬው ዝግጅታችን በዓለማችን ትልቁ የጋዝ ማዕከል ሳውስ ፓርስ ላይ ጥቃት ሲሰነዘር የኢራን የኤሌክትሪክ ፍርግርግ መናጋቱ ይታወሳል። መላው ዓለም ኢራን በጨለማ ትዋጣለች ብሎ በጠበቀበት ሰዓት የሀገሪቱ ኢንጂነሮች የፈጠሩት መላ ግን የኢራንን የኃይል አቅርቦት ከቀድሞ በበለጠ ደረጃ አሳድጎታል። ለመሆኑ እነዚህ ብልህ አእምሮች ምን አደረጉ? የኃይል አቅርቦቱ እንዴት ጨመረ? የሚሉትን ጥያቄዎች በማንሳት አብረናችሁ እንቆያለን። ሀገሪቱ ከጉዳት በኋላ የተነሳችበት መንገድ በዓለም የኤነርጂ ፖለቲካ ውስጥ ትልቅ ትምህርት የሚሰጥ ሆኗል። የቆዩ የጋዝ ማመንጫዎችን ወደ ዘመናዊ ቴክኖሎጂ መቀየር፣ የስማርት አሰራሮችን መዘርጋትና የኃይል ምንጮችን ማባዛት ኢራን በአጭር ጊዜ ውስጥ የወሰደችው የለውጥ እርምጃ ነው። እነዚህ ሁሉ ጥረቶች የኢራንን የኃይል አቅርቦት ወደ ራስ መቻልና ዘላቂነት ደረጃ ለማድረስ የታቀዱ ስትራቴጂያዊ እንቅስቃሴዎች መሆናቸውን በዚህ ዝግጅት በግልጽ እንዳስሳለን። ይህ የለውጥ ሂደት ኢራን በግጭት ውስጥ እንኳ የኃይል ደህንነቷን እንዴት ማረጋገጥ እንደምትችል የሚያሳይ አርአያነት ያለው ተሞክሮ ነው ማለት ይቻላል። አብራችሁን ቆዩ። ባለፈው መጋቢት ወር አሜሪካና እስራኤል የኢራንን ትልቅ የጋዝ ማዕከል ሳውስ ፓርስ ሲመቱት ዓለም በሙሉ የኢራን ኤሌክትሪክ አሁን ይቋረጣል ብሎ ነበር የጠበቀው። ይህ ቦታ የዓለማችን ትልቁ ጋዝ የሚገኝበት በመሆኑ የኢራን ኤሌክትሪክ ከ80 በመቶ በላይ የሚመረኮዘው በእርሱ ላይ ነው። ጥቃቱ ሲደርስ የጋዝ ምርቱ በ12 በመቶ ቀንሶ በየቀኑ 100 ሚሊዮን ኪዩቢክ ሜትር ጋዝ የሚያመርቱ ማጣሪያዎች መስራታቸውን አቁመው ነበር። በሚያዝያ ወር ደግሞ ከ2000 በላይ የኤሌክትሪክ መስመሮችና ጣቢያዎች መመታታቸውን የኢነርጂ ሚኒስትር ረዳት ሙስጠፋ ረጃቢ ማሻዲ አረጋግጠዋል። ነገሩ ለኢራን እጅግ ከባድ ነበር። ግን ከምንም በላይ ያስገረመው ነገር ኢራን ይህንን ጥቃት እንደ አጋጣሚ ተጠቅማ ኢነርጂዋን ወደ ዘመናዊ ደረጃ ለመቀየር መነሳቷ ነው። ኢራን ቀድሞም በማዕቀብና በኢንቨስትመንት እጥረት ስትፈተን ስለነበር አሁን ያደረገችው ነገር ጥገና ብቻ ሳይሆን መሰረተ ልማቷን ሙሉ በሙሉ መቀየር ነው። ሀገሪቱ አሁን በድሮ መንገድ ከመጓዝ ይልቅ ሁሉንም ነገር በማዘመንና አዲስ የኃይል ሞዴል እየገነባች እንደሆነ ነው የተሰማው። የዓለማችን ትልቁ የተፈጥሮ ጋዝ ክምችት የሆነው የሳውስ ፓርስ ማዕከል በኢራን የኤነርጂ መሰረተ ልማት ውስጥ ያለው ቦታ ከሌሎች በብዙ እጥፍ የሚበልጥ ነው። ይህ ግዙፍ ማዕከል በፋርስ ባህረ ሰላጤ መሃል የሚገኝ ሲሆን የኢራንን የጋዝ አቅርቦት ፍላጎት ብቻ ሳይሆን አገሪቱ ለዓለም ገበያ የምታቀርበውን የኃይል ምንጭ ዋና መሰረት ይዞ የሚገኝ ስትራቴጂያዊ መገኛ ነው። መጋቢት ወር ላይ ጥቃት ሲሰነዘርበት የነበረው መደናገጥም ከዚህ ሰፊ አቅም የመነጨ ነው። ምክንያቱም ማዕከሉ በየቀኑ ከ700 ሚሊዮን ኪዩቢክ ሜትር በላይ ጋዝ የማምረት አቅም ያለው ሲሆን ይህ
ይህ አቅም በኢራን የኤሌክትሪክ መረብ ውስጥ ወሳኝ የሆነውን የጋዝ ማመንጫ ኃይል የሚመግብ ነው። ጥቃቱ በማዕከሉ ላይ ጉዳት ማድረሱ እንደተሰማ በኢራን ኢኮኖሚ ውስጥ የኃይል ዋጋው ሊናወጥ ይችላል የሚል ስጋት ተፈጥሮ ነበር። ይሁን እንጂ የኢራን ባለስልጣናት እንደገለጹት ማዕከሉ በአንድ ጊዜ ሙሉ በሙሉ ባይመታም የተወሰኑ የጋዝ ማጣሪያ ክፍሎቹ ላይ የደረሰው ጉዳት የጋዝ ምርቱን በ12 በመቶ እንዲቀንስ አድርጎት ነበር። ይህ 12 በመቶ ቅናሽ በኢራን አጠቃላይ የኃይል ሚዛን ላይ ትልቅ ቀውስ ሊፈጥር የሚችል ቢሆንም የቴክኒክ ቡድኖች በደረሱበት ፈጣን የጥገና ስራ ምርቱን ወደ ነበረበት ለመመለስና ተጨማሪ ጥቃቶችን ለመከላከል የሚያስችል አዲስ የደህንነት ስርዓት በቦታው ተተክሏል። ሳውስ ፓርስ ዛሬም ለኢራን የኤነርጂ ደህንነት እምብርት ሆኖ ቀጥሏል። አሁን ግን ማዕከሉ ከጥቃት በፊት ከነበረው ይልቅ በዘመናዊ የክትትል ቴክኖሎጂዎችና በተሻሻሉ የማጣሪያ ማሽኖች የተደራጀ ነው። በመሆኑም ጥቃቱ ለኢራን ትልቅ ትምህርት ሆኖ ማዕከሉን በቴክኖሎጂ ይበልጥ እንዲያዘምኑት አድርጓቸዋል። ይህም ለኢራን የወደፊት የኃይል ነጻነት እንደ ወሳኝ ማሳያ ይቆጠራል። ኢራን መጀመሪያ ያደረገችው ለውጥ የቆዩትን የጋዝ ማመንጫዎች ወደ ኮምባይንድ ሳይክል መቀየር ነበር። ይህም ቀደም ሲል ጋዝን አቃጥለን የምናገኘው ኃይል በጣም ይባክን ነበር የሚል እምነት ስለፈጠረባቸው ነው። አሁን ግን በዘመናዊ ቴክኖሎጂ ተጠቅመው ከጋዝ ተርባይኖች የሚወጣውን ሙቀት እንደገና በመያዝ በዚያ ሙቀት ተጨማሪ ኤሌክትሪክ ማመንጨት ጀምረዋል። ይህ ዘዴ ምንም ተጨማሪ ጋዝ ሳይጨምሩ ከነበረው ማመንጫ ተጨማሪ ኤሌክትሪክ እንዲያገኙ ስላደረጋቸው ለኢራን ከአዲስ ማመንጫ መገንባት የበለጠ ጠቀሜታ ነበረው። ሙቀቱ ወደ አየር ከመበተን ይልቅ ወደ ትርፍ ኤሌክትሪክነት በመቀየሩ የኃይል ብክነትን በጣም መቀነስ ችላለች። ድንገተኛ ጥቃት ቢኖር እንኳ ያለውን ኃይል በአግባቡ ለመጠቀም ይህ አሰራር ትልቅ ድጋፍ ይሆናል የተባለው። በዚህም ኢራን በሁሉም ማመንጫዎች ላይ ይህንን መተግበር መቻሏ ለኤሌክትሪክ አቅርቦቷ ትልቅ መረጋጋት እንደፈጠረ ታምናል። ከዚያ ቀጥሎ የኤሌክትሪክ ፍላጎትን ለመቆጣጠር የወሰዱት እርምጃ ሌላው አስገራሚ ጉዳይ ነው። ከዚህ በፊት ሰዎች ኤሌክትሪክን በብዛት የሚጠቀሙት ዋጋው በጣም ርካሽ ስለነበር ነው። አሁን ግን ኢራን ትንሽ ኤሌክትሪክ ለሚጠቀሙ ሰዎች በጥሬ ገንዘብና በሌሎች ስጦታዎች ማበረታታት ጀምራለች። ይህም ሰዎች በራሳቸው ፍላጎት ኤሌክትሪክን እንዲቆጠቡ አድርጓቸዋል። በተጨማሪም ስማርት ሜትር የተባሉ መሳሪያዎች በየቤቱ እየተገጠሙ ሲሆን እነዚህ ሜትሮች ማን ምን ያህል ኃይል እየተጠቀመ ነው የሚለውን በቀጥታ ለቁጥጥር ማዕከል ይልካሉ። በዚህ መንገድ የትኛው ፋብሪካ ወይም ቤት ነው ኃይል እያባከነ ያለው የሚለውን ለይተው ለማወቅ ችለዋል። ይህ አሰራር ከዚህ በፊት የነበረውን የቁጥጥር ችግር በመቅረፍ ሰዎች ከቁጥጥር ይልቅ ለሽልማት ብለው መቆጠብ እንዲያዘወትሩ አድርጓቸዋል። ታዳሽ ኃይልን መጠቀም የኢራን ሌላው ትልቅ ስትራቴጂ ሆኗል። ምክንያቱም ቀደም ሲል ጋዝ ላይ ብቻ ተንጠልጥለው ስለነበር ነው። እስከ ሰኔ 2026 ባለው ጊዜ ውስጥ የፀሐይና የንፋስ ኃይል አቅማቸውን ወደ 5101 ሜጋዋት ማድረሳቸው የተሰማ ሲሆን ይህም ጋዝ ላይ ችግር ቢፈጠር የኤሌክትሪክ መቆራረጥን አያመጣም ማለት ነው። የፀሐይ ብርሃንና ንፋስ በብዙ ቦታዎች ተበትነው ስለሚገኙ እንደ ከዚህ ቀደሙ በአንድ አቅርቦት ላይ ብቻ ጥገኛ የሆነችበትን ጋዝ መተካት ችላለች ማለት ነው። በዚህም የታዳሽ ኃይል አጠቃቀም የኢራንን የኤሌክትሪክ አቅርቦት ይበልጥ ተለዋዋጭና ጥቃት መቋቋም የሚችል አድርጎታል የተባለው። ኢራን የኒውክሌር ኃይል ማመንጫዎችንም እየተጠቀመች ነው። በዚህም የቡሽር የኒውክሌር ጣቢያ አሁንም 1000 ሜጋዋት ኃይል እየሰጠ ሲሆን አሁን ግን ከሩሲያ ጋር በመተባበር የኒውክሌር ኃይል ማመንጫዎችን ይበልጥ ለማሳደግ ታላላቅ እቅዶችን መያዟ ታውቋል። የኒውክሌር ኃይል ለረጅም ጊዜ የሚቆይና ቋሚ የሆነ ኤሌክትሪክ ስለሚሰጥ ኢራን በብዛት ለመጠቀም ያቀደችው አነስተኛ ሞዱላር ሪያክተር የተባለ ቴክኖሎጂ ነው። እነዚህ በጣም ትናንሽ እና በማንኛውም ቦታ ሊገጠሙ የሚችሉ የኒውክሌር ማመንጫዎች በአንድ ቦታ ላይ ችግር ቢፈጠር በሌላ ቦታ ላይ ነፃ ሆነው መስራት ይችላሉ። ይህም የኢራንን የኤሌክትሪክ መረብ በጣም ጠንካራና የማይበጠስ ያደርገዋል። የኒውክሌር ቴክኖሎጂው የኢራንን የኤሌክትሪክ አቅም በሰኔ ወር መጀመሪያ ላይ ወደ 100,000 ሜጋዋት እንዲያልፍ ማድረጉንም መረጃዎች ያሳያሉ። ከዚህ ባሻገር በሆርሙዝጋን ግዛትም ከሩሲያ ጋር በመተባበር አንድ ትልቅ የኃይል ማመንጫ ጣቢያ በመገንባት ላይ ናቸው። ይህ ፕሮጀክት የሀገሪቱን የኤሌክትሪክ አቅርቦት ለማሳደግ የሚደረግ ትልቅ ጥረት ነው። የኢራን መንግስት የኒውክሌር ቴክኖሎጂን ለኤሌክትሪክ ማመንጫነት በመጠቀም ላይ ትልቅ ትኩረት ሰጥቷል። ይህ ደግሞ በጋዝ ማመንጫዎች ላይ
የሚደረገውን ጥገኝነት ለመቀነስ ትልቅ እድል በመሆኑ በሆርሙዝ ጋን የሚገነባው ጣቢያ የኢራንን የኃይል አቅርቦት መረጋጋት በእጅጉ ይጨምራል ተብሎ ታምኗል። ይህ ሁሉ የኒውክሌር ማስፋፊያ የኢራንን የኤሌክትሪክ መረብ ለወደፊቱ ይበልጥ ደህንነት ጠበቀ እንዲሆን ያደርገዋል። የኃይል አቅርቦትን በአንድ ቦታ አለማማከል ሌላው ትልቁ ስትራቴጂዋ ሲሆን ከዚህ ቀደም የኢራን ኤሌክትሪክ በአብዛኛው የሚመጣው ከከተማዎችና ከትልልቅ ማመንጫዎች ነበር። አሁን ግን የኃይል አቅርቦቱን በየቦታው እየበተኑ ነው። ይህም ማለት በአንድ ቦታ ጥቃት ቢደርስ ሌላው የኃይል ምንጭ ስራውን መቀጠል ይችላል ማለት ነው። ይህ ስልት የኢራንን የኃይል ፍርግርግ በጣም አስተማማኝ አድርጎታል። ከጥቃቶቹ በኋላ ይህን አሰራር በስፋት እየተጠቀሙበት ሲሆን የኢራን የኤሌክትሪክ ሚኒስቴር አጠቃላይ የማምረት አቅሙ በሰኔ ወር መጀመሪያ ላይ 100,000 ሜጋዋት መድረሱን ሲያስታውቅ ጥቃቶቹ ኢራንን ከማዳከም ይልቅ የበለጠ አቅም እንድትገነባ አድርጓቸዋል በሚል አንድምታ ነው። ኢራን አሁን የኃይል ዘርፏን በተለያዩ አማራጮች ላይ በመገንባት የረጅም ጊዜ የኢነርጂ ነጻነቷን ለማረጋገጥ እየሰራች ነው። ጥቃቶቹ የኢራን መሐንዲሶች በጋራ በመሆን ፈጣን ጥገና እንዲያደርጉ ካደረገ በኋላ የነበረውን የድሮ ቴክኖሎጂ እየተኩ በአዲስ የላቀ ቴክኖሎጂ እየቀያየሩ በመሆናቸው አሁን ያለው የኢራን የኃይል መዋቅር ከጥቃቱ በኋላ የበለጠ ጠንካራ መሆኑን የጂኦፖለቲክስ መረጃ ያሳያል። አዲስ የተገነቡት የኤሌክትሪክ መስመሮችና ጣቢያዎች ከቀደሙት ይበልጥ ዘመናዊ በመሆናቸው ለቀጣዩ የኢኮኖሚ እድገት መሰረት ይሆናሉ። ኢራን በችግር ጊዜ ያሳየችው የለውጥ ፍጥነት በጣም አስገራሚ ሆኖ በዓለም መድረክ መነጋገሪያ ሆኗል። ይህ ሁሉ የቴክኖሎጂ ሽግግር በአጭር ጊዜ ውስጥ የተፈጠረ ሲሆን መሐንዲሶቹ ለዚህ ሁሉ ስኬት መሰረት ናቸው። ኢራን በተከታታይ የደረሰባትን ጥቃት እንደ ማነቃቂያ በመጠቀም ዘርፉን ከቀደመው የበለጠ ጠንካራና አቅም ያለው ማድረግ ችላለች። በዚህም የኢራን የረጅም ጊዜ እቅድ መሳካት ጥቃቶቹ ኢራንን ለመጉዳት ቢታቀዱም ውጤቱ ግን ዘመናዊ የኃይል አቋም እንዲኖር አድርጓል ማለት ይቻላል። ሀገሪቱ ከጦርነቱና ከጥቃት በኋላ የተማረችውን ትምህርት ወደ ተግባር የቀየረችበት አጋጣሚ ነው። አሁን ያላት የኃይል አቅርቦት ከጥቃቱ በፊት ከነበረው ይበልጥ የተደራጀ ሆኗል። ሰዎችም የኃይል ቁጠባን እንደ አንድ የሀገር ፍቅር ተግባር እየተመለከቱት የሚገኝ ሲሆን የኃይል ዘርፉ አሁን በአንድ ነገር ላይ ብቻ ተንጠልጥሎ እንዲቆም አልተደረገም። በአጠቃላይ ነገሩን ስንመለከተው ኢራን ያሳለፈችው የኢነርጂ ፈተና በቀላሉ የሚታይ አልነበረም። መላው ዓለም ኢራን ጨልማ ትቀራለች ብሎ ሲጠብቅ፣ እነሱ ግን በተቃራኒው የነበረውን ጥፋት እንደ ትልቅ የቤት ስራ ወሰዱት። የድሮን አሰራር ሰባብረው አዲስና ዘመናዊ መዋቅር በመዘርጋት የኃይል አቅርቦታቸውን ከጥቃት አገግሞ ማረጋጋት ብቻ ሳይሆን ከቀድሞ በበለጠ ደረጃ ማሳደግ ችለዋል። ይህ ሁሉ የሆነው በባለሙያዎቻቸው የፈጠራ አእምሮና በችግር ጊዜ እጅ የማይል ይልቁንም መፍትሄ የሚያፈልቅ የጽናት ተሞክሮ ውጤት ነው። የኢራን ልጆች መብራት ከጠፋ ሌላ መላ እንፈልጋለን ብለው ተነስተው መላው ዓለም እንዲደነቅ የሚያደርግ ታሪክ ሰሩ እንጂ ዝም ብለው እጃቸውን አጣምረው አልተቀመጡም። አሁን ኢራን የገነባቸው የኃይል መረብ ነገ ከነገ ወዲያ ሌላ ጥቃት ቢሰነዘር እንኳ በቀላሉ የሚናድ አይደለም። ምክንያቱም አሁን ያለው አሰራር እንደ ቀድሞ በአንድ ትልቅ ማዕከል ላይ ብቻ የተንጠለጠለ ሳይሆን በየቦታው በተበተኑ ስማርት ቴክኖሎጂዎች፣ በታዳሽ ኃይልና በኒውክሌር አማራጮች የታጀበ ነው። ይህ ስትራቴጂ ለኢራን ብቻ ሳይሆን ለመላው ዓለምም ትልቅ ትምህርት የሚሰጥ ነው። በሰኔ ወር መጀመሪያ ላይ የተመዘገበው የ100,000 ሜጋዋት የኃይል አቅም ጥቃቶቹ ኢራንን ከማዳከም ይልቅ እንዴት የበለጠ አቅም እንደሰጧት የሚያሳይ ተጨባጭ ማስረጃ ነው። በመጨረሻም ኢራን በግጭት ውስጥ ሆና የኢነርጂ ደህንነቷን ማስጠበቅ መቻሏ ለሌሎች ሀገራትም ቢሆን ከችግር ውስጥ እድልን መፍጠር ምን ያህል ወሳኝነት እንዳለው የሚያሳይ አርአያ ሆኖ ይቀርባል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም